Good morning. እንዴት አደራችሁ? ደህና አደራችሁ ዘ ፋሚሊ እንዴት ነው አለን? እንግዲህ ነጋ ዳይቱ በአርሲ ይላል። እንዴት ናችሁ? አድረናል፣ ነግቷል። እንግዲህ ቀጥለናል። ዛሬም ወደ ተለመደው ወደ ስራ እንገባለን ማለት ነው። ኦልሞስት ስንት ሰዓት ተኛሁኝ? 4 ሰዓት ከምናምን እና የዛሬ ውሎን ደግሞ እስቲ ምንድነው የሚመስለው የሚለውን ቀን ሙሉ የምናደርጋቸው ነገሮች ወስድላችኋለሁ። በዚሁ አርሲ ስራዎች ይኖሩናል ብያችኋለሁ። ጠዋት ተነሳን፣ ተጣጣባለው ምናምን ቁርስ እንበላለን። ከዛ ወደ ስራችን እንወጣለን ማለት ነው። የሚሆነውን አብረን እናያለን። ተከታተሉ። ያዘው ሰብስክራይብ አድርጉ። ሰብስክራይብ ጎዳ በስመ አብ ናችኋል እናንተ። እንዴት ናችሁ? እንግዲህ እዛቢ ከስቻለሁ። እናንተ ደረቴ ነው አንጠፋ። ለማንኛውም አሁን ሻወራችንን እንወስዳለን ምናምን ጥርሳችን በዋርደሽ እና ወደ ቪዲዮ ነው የሚሆነው ማለት ነው። ዳይቱ በምዕራብ አርሲ ዞን ዳብሊው ዶዶላ ከተማ ላይ እንገኛለን ማለት ነው። እስቲ የዛሬ ውሏችን ሙሉ ነገር ነው የምናሳያችሁ። ከጧት እስከ ማታ አብራችሁን ቆዩ። ሻወር እንዳልኳችሁ ሌላ ቦታ ስለሆነ እዛ እንወስዳለን። ሳሙናችን ይዘናል። ወይ ባችሁ አልወጣሽም እስካሁን? ተው በቃ እሱ ዝም ብለሽ እቃሽን ብቻ ይዘሽ አሁን ወጣን። ቁርስ ነገር ፍለጋ እየዞርን ነው። በጠዋት አርሲ ዶዶላ ገበያ ማዕከል ትናንት ሐሙስ ገበያ፣ ዛሬ አርብ ነው። ማታ እያየሁት ነበር ማያ ካፌ የሆነ ነገር አይጠፋም። ኧረ ተው እንደዚህ አይነት ፉል ምናምን አይኖርም እናቸው ፉል ፉል አቮካዶ ምናምን በቃ ቁርስ ወጥ ነገር እዛውን ጠየቃቸው ዝም ብለን ቢምቢ እኝማ እትስ ጊዜን ተደበሩ እነሱ አገኘን ብሎ አዲስ ብለድ አገኘን ብለው በቃ ዝም ብለን ሄደስ ከጋብተ ጠይቃክና ማያ ካፌ ፉል አለ 200 ቁርስ ምናምን ነገር አለ አሉ ቢቢ ፉል አለ አንተ የምታውቀው እዚህ ነውና እዚህ ጋር አየር ላይ ውስጥ ነው ሰውዛ ጋር ነውና ጾም በቃ እንደዛ አድርጊልኝ። እስከዛስ ግን ራበኝ። ሁለት ኖርማል ፉል አንድ ስፔሻል ፉል ማለት ሁለት ዱቄት ምናምን እንገዛለና ፍኑታ ዛሬ ነገ ነው እንጂ መውጫችን ላይ ነው እንደ መንገዱ ላይ እንዴ ዛሬ ነው እንጂ እኮ እና ታዲያ ምን ከዛ ስንመለስ ገዝተን የምንመጣው ማለት በቃ ምንም መንገድ ማለቅ ነው የሚመስላችሁ። ስንመለስ ዱቄታችንን እንገዛለን። እኔ የምሰራውን ፉል ግን አያክልም። አዎ ከኔ ፉል ጋር አይገናኝም። እኔ የድሬ ነው ተሰራ
እንደውም ደረቅ ነገር አለ። በደንብ ድርቅ ሳይል ቀለል ይላል። በደንብ መድረቅ አለበት። በደንብ ድርቅ ማለት ነው። ትንሽ እንትን ሲል ነው ትንሽ እንትን ሲል ነው ይሻላል። ድርቅ ሲል ያዝላል። ያበደ ፉል በላን 650 ብር ከፈልን። አሁን ደግሞ ወደ ቀጥታ ወደ ስራ ዛሬ ወዴት እንደምንሄድ ደግሞ ነግራችኋለሁ። ይሁት ከተማ ነው ያለው ዶዶላ ያቻት ዛጋ ያለች የጭስ ፍቅርሽ እኮ ነው አንቺ። ጭስ ከሌለ አጠጭም አትይ። ቡና ምናምን ቁርስ ተጨራረሰ እና ግን ሩማችን ይቀየርልን ዛሬም ስላለን ትናንትም ስላልኖረ ነው የተያዘው። ትናንትም ይሄ የተሰጠን ስላልነበረ ነው። እቃዎች ላስተካክልና አስገባብቼ እንሰጣለን ማለት ነው። ከዛ ይቀየርልናል። ክላስ ራሱ ባዝሩም ሻወር ነው ያለው ራሱ ይቀየራል ተብሏል። ላስተካክል እቃዎች። ወጣን ጉዞ ተጀመረ። ዛሬም እዛው የትናንት ቦታ ምን ሄዳል? ሌላ ቀበሌ ነው። እዛው ሆኖ አዳባ ሆኖ እዛው ሌላ ግን ገጠር አንመለስም። ሳይሆን እዚህ በጀት መድብልንና ዳባ ገባ ነው ቡናችንን እቺ አብረ ቡና ነው ማርያም ቀይ ቡና። አሁን ገና ቡና አገኘን። አትክናጠጣም በቃ በሁለት ቀን አገኘን። በሁለት ቀን ውስጥ አንድ ደህና ቡና አገኘን። ሰው እየጠበቅን ነው ወይ ነግራቸው። ያው አዳባ እንግዲህ ሰው የሚቀረጽ ነበርና እሱን እየጠበቅን ሰው ቀረብን። እየጠበቅናቸው ነው እስኪመጡ ጋሼ። እኛ እስከዛ እዚህ ኤዲት እያደረግን ነው። ለዛሬ የሚፖስተዋል እዚህ ጋር ኤዲትና እያደረግን ያለነው የሚፖስት አለ ዛሬ። እዚህ ጋር የሚገባላችሁ ይሄ አካውንት የሌንስ አካውንቱን እየገባችሁ ፎሎ አድርጉ። እዚህ አካውንት ላይ እየገባችሁ ፎሎ አድርጉ። ኤዲት ያደርግና እየጠበቅን ነው ሰው እስኪመጣ። ጉዞ ተጀመረ። ደረስን ቦታው ላይ። ያው እንደምታዩት ይሄ የሚያል ማሳ አለ። ገበሬዎች አሉ። ከነሱ ጋር ዝናብ ግን የሚያሰራ ነው ይመስለኝ። ዝናብ ደግሞ መጣ። ዝናቡም እየመጣ ነው። ልንጀምር ነው እንግዲህ። ያው እንግዲህ አንድ ሹት ጨረሰን እየተመለስን ነው። አንድ ሹት ጨረስን። አሁን ደግሞ ወደ ቀጣይ ሰው ነው። ኦልሞስት 6 ሰው አለ። እነኝን ጨረስን። አሁን ደግሞ ወደ ሌላ ሰው ማለት ነው። ሌላ ሰው እንቀርጻለን። አርጋሚ ነው ስማ እንዴ ፓርቱቱ ተጀመረ። ያው አሉ እዛ ጋር ፓርቱቱ ጀመርን ማለት ነው። አሁን ደግሞ ሁለተኛውን ደግሞ ይሄ ደግሞ የገበሬዎች አርሶ አደሮች ማሰልጠኛ ምናምን ማሳ ነው። ይሄ በጣም እንዳለ ሰፊው እዚሁ በአዳባ ወረዳ ማለት ነው። ያው እንግዲህ እየሰራን ነው። ይሄ ቫይብ ደስ ይላል። ብቻ ተከታተሉ።
ሶ ይሄን ጨረስን። አሁን ደግሞ ወደ ሶስተኛ ሰው ላፈላ ሆንኩኝ። ጸጉሬ እኮ ስላለ ያው ሸፍኜ ሽፍንፍን አድርጌ እንዴት ደስ ይላል። ግን የሆነ ገበሬዎች ጋር ምናምን ያለው ቫይብ በጣም ደስ የሚለው ቦታው ደግሞ ሰብስክራይብ ያደረጋችሁ ከዚህ በኋላም ብዙ እንደዚህ ቪዲዮዎች የተለያዩ ሀገራት ላይ እዚህ ኢትዮጵያ ውስጥ ቱር እያደረግን ስለምንሰራ እኔም ደግሞ ዩቲዩቤን ይሰራላችኋል። በስተመጨረሻ ያዥ የሳቸር አረ ቁልቋል እዴ ከዚህ ስራ በኋላ ቁልቋል ተገኘ። ጀምሪ ቁልቋል 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 አይ ብላ ብላ ይቀር አታውቂም? ይሸጥ የለ እንደ በእንትን እያዞሩ አዲስ አበባ እኛ ልጅ እያለ ነበር እያወረድን ምናምን ሾክ በሾክ እየሆነ በምን አባት ያለ ምን እንደው ታያለች ሲያጎርሰኝ ከእንቱን አስነክቶኛል። አዛው ከንፈሬ ላይ ያው አይሶል እሾኩን አስነካኝ ከንፈሬ አያ አላረ እዚህ ጋር ዳር ዳር ላይ ደሞ ታቀጠለሽ ጠፍቷል። እዚህ ጋር አጥቦ ምን ብሎ አመጣ። ባለው ጨረስን። ውሃለሽ እዛ ውስጥ ታቀላቅታለሽ። በስመ አብ ፀሐዩ እንደ ትናንት ነው። በቃ ጠዋትም እንደዛው ነበር ማለት ነው። ትናንትና እኮ ከዛ ወደ ከሰዓት ፀሐይ ሆነ። ከዛ ከሆነ ሰዓት በኋላ ቀዘቀዘ ማታ ላይ። አሁን ደግሞ ሌላ ቦታ ነው አይደለ? ከእንትኑ ሁለት ሰው ነው ቀረና የሁለት ሰው አማርኛ አልወራም ብለኝ አልችልም ተይኝ ይላ ገና ወራች። ኧረ ጎበዝ ነሽ ጎበዝ ማረኝ ነው ምን ማሰራተኛ ለዚህ ከመኔው ላይ ወንዱ ምን እናርገው ታዲያ? አይ ጥያቄ መጀመሪያ ኬሚካል ያቀረበው እሺ ሙዜ ያለ ተብሽ ቻው ፍቅር በኔ ተንቶ ያስቸግረኝ ይው ጀማረኝ ጀማረኝ የልቤን ልንገር ስማኝ ፍቅሬ ቤስት ካሜራማን ሙሉ አለ ዛሬ ማለት እየተስከባል ሲሮጥ ቀደም ከሰሩ አይቀር እንደዚህ ነው። ጥሩነሽ በምን ጣማ ከለዲሳ ከሰሩ አይቀር እንደዚህ ነው። ትናንት አልሰራም እንጂ ዛሬ በቃ ይነርዳችን ዳይቱ ይላል። አውርሰኝ ሾኮዋል። በቃ ስጎምጦ የታወቀኝ ማለት በቃ እዚህም እየቀረስኩ ስለነበረ በስርዓት አልጎረስኩምና መጀመሪያ ጊዜ ዛሬ ነው የበላው። ግን ይጣፍጣል በጣም እንዴ ይጣፍጣል እኮ እና እሱ ለተገሩ ከበደኝ። የጣፋጭ ነገር ብዙ አለ። ኧረ ይመጡ ጣፋጭ አይደለም። ኧረ ጣፋጭ ነው። ልጅ እያለን እኮ ጫካ ውስጥ እየገባሽ ነበር የምታወርጂው። አሁን ደግሞ በኦሮሚያ ብሔራዊ ክልል ምዕራብ አርሲ ዞን አዳባ ወረዳ ኤጀርሳ ጩሙልጎ ቀበሌ አስተዳደር ጽሕፈት ቤት ቢሮ ማለት ይሄ ነው። አሁን ደግሞ የመጨረሻ ቪዲዮ የሚቀረን እዚህ ነው። ሁለት ሰው አለ። ሁለት ሰው የምንቀርጸው እዚህ ቀበሌ ቤት ውስጥ ነው። የኤጀርሳ ጩሙልጎን ቀበሌ አስተዳደር የነበረ ቪዲዮ ጨረስን። አሁን ደግሞ ኔክስት የሚቀረኝ ቦታ አለ መሰለኝ፣ እሱን ጨርሳለን። ሞትኩ ዛሬ
ቁልቋል እንብላ ከሰሌ ጋር ከኛ እዚህ ያለን ጨረስን። ቁልቋላችን እንብላ አልኳቸው። እንዴ ቴስቱ በጣም አሪፍ ነው። የሆነ አንዳንዱ አለ በጣም የሚጣፍጥና የሆነ እንዳትበላ የሚያደርግ ይሄ ደስ ይላል። እንትን ቴስቱ ያልበዛ ነው። እንትኑ አልተሳካም አላለፈችም ብሎ ባቲ ከእርሻና ተፈጥሮ ሀብት ሚኒስቴር ምንድን ነው ያኮረፍሽው? ዳክሞሽ ነው? ጠጪ እንከባከብ። ይሄ ሰው ያሳይልኝ በእናትህ ነው የተንካለ። እያዩት ነው በሀሳብ ችግር የለው። ጠጪ እንጂ በደንብ ምንድን ነው አለንጋው ሽቦቹን ገርፋለሁ ብሎ ወረወረ። ወተተችበት ከዛ እዚህ ላይ ተጋጨ። አሁን ደግሞ እዚህ አርሲ ላይ በተለይ ደግሞ አዳባ አካባቢ በጣም የሚወደድ አርሶ አደር አሁን ደግሞ የንግድ ባለሙያ ነውና እዚህ ጋር የምታዩት የሱ ነው። እዚህ ጋር አዳባ የግብርና ግብአትና አገልግሎት ማዕከል የሚለው የሱ ነው። እሱም አቶ ሙሉዓለም ይባላሉ እና እዚህ አዳባ አካባቢ ላይ ህዝብ በጣም ነው ገበሬ የሚወደው። ለምን ካላችሁ እሱም ከዚህ በፊት ግብርና ውስጥ ነበር፣ እርሻ ላይ ምናምን ነገር ነበር የሚሰራው። ከዛ አልፋውን ደግሞ ኬሚካሎችን እንደ ላይንስ ድርጅት እንደሚሉት የራሱ እንትን ብሎ በደንብ ነው የሚያከፋፍላቸውና በቃ ለገበሬዎች አዛኝ ነው፣ ደራሽ ነው። ካላቸውም ከሌላቸውም ለነሱ ሰፖርት ያደርጋቸዋል፣ ያግዛቸዋልና እሱን ለመጠየቅ የመጨረሻ መተናል ማለት ነው። ሙሉጌታ ሙሉ ያልኩታ አቶ ሙሉጌታ እሱን እንገባና እንጠይቀዋለን ማለት ነው። ሲመጣ አብረን ሄደን እንጠይቀዋለን። እዛ ገብተን በስተመጨረሻ እዚህ ያለን ነገር ጨረስን። እዚህ ሙሉጌታ ያልኳችሁ እሱ ነበረ። የእሱን ጨርሰን አሁን ልንሄድ ነው። በቃ ወደ ይሄ አባዳ ነው፣ ወደ ዶዶላ ነው። ልክ ነኝ። ወደዛ ልንመለስ ነው፣ ወደ ሩማችን ጨረስን። እዚህ በቃ ስራችን ጨርሰናል። ብቻ እስከ ማታ ነው። ይሄም አልዘጋ ውሎ ስላልኳችሁ ውሎ ነው የሚሆነው። እዛ ነው የሚጨርሰው። ጫሜ እዩት ምን እንደሚመስል የሌለ ጭቃ በጭቃ ማስዋስ ገብቼ በጣም ጭቃ ሲሆን ነበር። እዚህ ጋር ሲሊስትሮ ከሰራ አልጠይቀውና እናስጠርቅ ጠርጋላ ሰራለ እሺ ጠይቂው ልኔር ነው ይበይ እያወራ ከሆነ ትንሽ ደቂቃ ኧረ ፍጥነት ጀምሮ ስራ የለማ የፈጠነ ጀምሮ ማለት ነው። እኔ ታዲያ ብዬ ስልሽ እኮ የፈጠነ ጠረገ ማለት ያንቺ ምንም አልሆንም ከኔ ይልቅ አንቺ እያየሽ ነው የምትራመጂው። ማንም ይቀርጠው ቆይ ንገሪኝ። ገባ አይኔማ ልንገባ ልንሄድ መስለ የፈጠነ ጀመረው ማለት ብዙም እንዳይረጥብሽ አንድ ቦታ እንደስተርግ ደግሞ እዛው ጋር ብዙም ቢሻን እንትን ነው አበሻዊ ነሽ ውድ እህት ሰላሙኝ ጤና ይስጥልኝ እህት ምንጊዜም ከነጋ ሁኝ እናቴም ነሽ እህቴም ጓደኛዬም ጀለሴም ሊቅሙኝ አንቺም ብሉ መላንጃ ሲዛለው ነፍሴ እዛ ጋር አይ ቲንክ እንትን መሰለኝ ቦንዳ ጨራታ ነገር በሉት። ምን ለመርሽ? እንቃቡ ማለት እንቃቡ አልፈልግም። ማን እንቃቡ አልፈልግም ማለት ደግሞ አልፈልግም ነው። የእንቃቡ የለኝም። እንቃቡ የለኝም። ከዛ ደግሞ ብር ሸንታዋን ቀብዳ አልኩሽ። ብር ሸንታዋን ቀብዳ አልኩሽ። አይ እንቃቡ ቲኮ ቤቢ ኤሮ ለውለት አና ታዲ ዲግዳማን ቀብዳ እንቃቡ ኧረ እንቃቡ ወይ እንቃቡ ማፊን ቀቡ
ለምን የለኝም ማለት ነው። ለምን አልኖረኝም? ማፉ ምሳ ታይም መተናል። የት መናኛታ እኔ ሲጀመርም እኮ እኔ ገጠር ሰው ነኝ እኮ እኔ ገጠሬ ነኝ። ኧረ ጥሩ ነው ገጠርማ እንዴ ሲጀመር እኔ ገጠሬ ነኝ። ገጠርማ እንዴ ምርጥ ነገር እኮ ነው ሸጋር አየህ ገጠር አይነፋም ያለ መስሎት መሰለኝ። ደሞ ብለሽ ደሞ ባይኔ መታሽ ይሄ ዱባ ነው ካሮት ነው ካሮትም ይመስላል ዱባም ይመስላል። ድንች ነው ያው ሳይው እኮ የሆነ ዱባም ይመስላል ድንችን አይነት አይደለ ቢጫ ሲሆንብኝ ለካ ድንቿ ነች። እንደዚህ አይነት እንጀራ ደስ ሲል እኔ ጥቁር እንጀራ ነው ወደው ጥቁር እንጀራ ወሳኝ ነው። ምሳሌ በሉ መጥቶ ያ አበሻዊ ነሽ ውድ እህት ሰላሙኝ ደህና ይስጥልኝ እህት ምንጊዜም ከኔ ጋር ሁኚ እናቴም ነሽ እህቴም ጓደኛዬም ጀለሴም እንዲቅሙኝ አንቺን ብሉ መላንጃ ሲዛለው ነፍሴን መላጥርገው ዘመኑና ጉጋሎ በመኝም ፈጣሪዬ የሜና ቃል ላይችል ያልሰጠኝም የታባሱ እንዳልሽው ይሆነ ካንቺ አይበልጥምና ተበላ ተጠጣ በቃ አሁን የሆነ ቦታ በቃ የመጨረሻ ፉቴጅ የቀደሙና ተደግሚያለሽ አርብስ ማንቦን ይቅርብሽ። ኧረ ጠጪ ተይ ተጠጣለህ እዛ ሄደ የለቡና አዳባ ቤቢ ያዘው አዳባ የመጨረሻ ስንብት ወደ ዶዶላ ቦንዳማ ወይል እንግዲህ እዚህ ብዙም ሳንወጣ አቢቾ የዱቄት ፋብሪካ መተን ዱቄታችንን ገዛን። ፋብሪካው ራሱ እዛ ጋር ነው። ዱቄታችን እኔም 25 ኪሎ እሷ 20 ኪሎ ሰሌ 25 ኪሎ እንትና ደግሞ 50 ኪሎ መሰለኝ። ለእንጂ ኪሎ 125 ብር ለምን 115 ብር ነው እንጂ ኪሎ 115 ብር ነው። እና ታዲያ ገዝቼ ለእናቴ ለጥምቀት ዳቦ መጋገሪያ ግማሹን ብልክላት እኔ ግማሹን ብጠቀም በጣም በቂ ነው። በጣም ሶ ምን እናረጋለን እንደዛ እናረጋለን ማለት ነው። ግቢ ሰፊ ነው ግን ስንዴ ነው አይደለም እንደዚህ ማሰቃይቶ እዚህ ላይ ያደረሰል እንዳጠረን ማውቀ ወለ ያጣሉን ይጠራሉ በባባው ማለት ይሄኔ ነው። ስንዴ ግን አሪፍ ነው። እናሳያት እስቲ ለምን ስንዴ ነው ስንዴ ማለት ይሄን እንኳን ለምን አይዘምን ሄደው ዱቄት እሱማ ዱቄት ነው ይዘምን ሄደው አረም ማሽን ፍቅራችን መሃል መሳትም ይጥላሉ ምንም ግን ጌታ ከኛ በስመ አብ ያምራል። ማሽኑ ግን ይለያል። እኔ እኮ አንዱን ነው እንትን የሚለው በጣም አሪፍ። አሁንማ ተገላገል። ዱቄታችንን ያዘን እንዳያችን ተያዘ። በቃ ቻው ቼልሲ። ወደ ሀገራችን እየዘፈንን ወደ መኖሪያችን እንጂ ላስት ምን ሰራውን ይሄ መጣንበትን ነገር ላስት ምን ሰራውን ደረሰን። እዚህ ውስጥ ነው ማይክ ላስት ምን ሰራበት የመጨረሻው በስተመጨረሻ ጨረስን። ፋይናሊ ጨርሰናል።
ሌሊት በአርሲ ጎዳና በምዕራብ አርሲ ዞን የነበረንን የግብርና ስራችን ጨርሰን አቤት ፀሐዩ ወደድኩት። ያበደ ታይም ነው። እናንተስ? ያዘው ፋሚሊ ንገሩን። እሺ ከወደዳችሁት ኔክስት ደግሞ ይዤ እሄዳለሁ። ኔክስት ደግሞ ስራ ጀምረናል። ሁለተኛው ዩቲዩብ አላዋጣም። ምክንያቱም ሰብስክራይብ አታረጉም፣ ቪፒን አታብሩ። ሰራን ዝም ብለን ያወራል። በእግዚአብሔር አሳይልኝ። ለማንኛውም ገና ነው፣ አላለቀም። ፕሮግራማችን ይቀጥላል። ሰብስክራይብ ያደረጋችሁ ይሄ አካውንት የሷ ነው። ሰብስክራይብ ያደረጋችሁ ይሄ ቲክታክም የላይንስ አካውንት ነው። እየገባችሁ ፎሎ በማድረግ ተባበሩ ማለት ነው። ኔክስት እንገናኛለን። እስካው ስድስት ነው የጎደለና ያለ ጠቅልላ እዚህ ጋር ሊንኮሴት አለ፣ ዲንቶ አለ፣ አዚቴስ አለ ዲንቶ እዚህ ጋር ዲንቶ አለ። ሶስት ነው ያለው ማለት ነው። እሱ ጋር አራት ሆነ ማለት ነው። ይሄ ሞላ ስንት ሞላ? አምስት ማለት ነው። ዛኮነ እየለያየን ነበረ፣ ላይተን ጨረስን። ይሄ ለእያንዳንዱ ኬሚካል ለሚሸጡ ሱቆች እየገቡ የሚሸጡ ስቲከሮች ናቸው፣ የላይንስ ኬሚካል ምርቶች ማለት ነው። ባይ አሁን ወደ ሩማችን እንግባ። ቻርጅ እዚህ ነው። ይሄኛው ልስጥሽ፣ አይ ቲንክ ትልቁ ልስጥሽ። እሱ ስለሚቆይ ያው ሰው መርዳት እንወዳለን። ፓወር ባንክ እንተባበራችሁ። አልታይ መሰለኝ ነገ አንብላ። በዚህ ጋር ምን ቪው ነው ያለው? ሳምር እዛ ጋር እየሰራ ነው ያለው። ዛሬ ሞትን በድጋሚ ለኔ ክላስ ሊቀየርልኝ ብለው ሰው አልለቀቀም፣ አንለቅም አሉ። እንዳለ ተሰላል። አንድ ብቻ ነበር የተለቀቀ። ትልቅ ሰው ስላለ ለውቤ ሆነ ማለት ለውሸት ሆነ። አሁን እዚህ ነኝ። እኔ ያልምን ምን አስመረጠኝ? ሻወር ነው እዛው ሄጄ ታጠባለሁ። ምን ችግር ነው? እናሸንፋለን። ምን ታጠባለን? ሌላ ያደግንበት። በስመ አብ ዛሬ ፍዴን የበላሁት አልገባችሁም? እዛ ማሳ ላይ ስሯሯጥ ነበር። ቀይ አለ ወይ ነው። እቃችን እንዳለ ሬዲ ነው። ስር ጂዚ ቁጭ ቤት መወዳደር ነበረብኝ። ቀየር ዝም ብለን እቺ ውዲ ተደጋገመችባቸዋ። 3 ቀን ነው የሚሆነው። ነገም ደግማታለሁ። ወይ ጉድ! ግን ዛሬ በቁምጣ በካልሲ ምናምን ነገር ነው ያለሁት። እንደዛ ነው ያለሁት። ልንወጣ ነው ዝም ብለን እራት ነገር ኦልሞስት ሰዓቱም ይሄዳል። 1 ሰዓት ሆኗል። እራት ምናምን ነገር እንበላላሉ። ነገ ተመላሽንን እንግዲህ ውሏችን ያው የቀን ውሏችን ይሄን ይመስላል ብዬ ከዘጋ ይደብራቸዋል። ሰው አልዘጋውም። እንወጣና ፓወር ባንካችንን እንይዛለን። ኧረ ፓወር ባንክ ተቸገርን። በኢየሱስ ስም ተሰቃየን። ጃኒ ሰጥቶን የነበረው 50,000 ፓወር ባንክ ቅዱስ መኪና ውስጥ የሆነ ሰዓት አስቀምጠን ማን እንደወሰደበት አናውቅም። ጠፋ። በጣም ነው ፓወር ባንክ የሚያስፈልገን። የተሰቃየነው ነገር ቢሆን ፓወር ባንክ፣ በተለይ ክፍለ ሀገር እንደዚህ ቱር ስንሄድ ፓወር ባንክ ነው የሚያስቸግረን። ፕሊዝ ፓወር ባንክ ወደዚህ የምትመጡ ሰዎች ወይ ደግሞ የሚመጣ ሰው የምታውቁ ካላችሁ እስቲ ያሳውቁንና ፓወር ባንክ በጣም ያስፈልገናል። ብችሉ ተለቅ ያለ ፓወር ባንክ፣ ተለቅ ያለ ስላችሁ ኦሪጂናል ስለሆነ ከውጭ የሚመጣው የሆነ ቢያንስ ከ20,000 በላይ የሆነ ፓወር ባንክ ቢኖረን ደስ ይለናል። አሁን እቺ ሁለቴ ነው የምታደርገው። ሁለቴ ፉል ታደርጋለች። ካሜራውን ሁለቴ ፉል እና ስልኬን አንዴ ፉል ነው የምታደርገው። ፉል ከሆነ ሰው እናንተ ከውጭ የሚመጣ ሰው ካላችሁ ሊስ ፓወር ባንክ ተባበሩን። እየደወሉ ነው። ወተናል ብለዋል። እንውጣ። ቀኛ ራት ምናምን ነገር እንቀማምስ። አይታይም ግን ራት ምናምን ነገር እንቀማምስና እስቲ ብቻ አሳያቸዋለሁ ያለው ቫይብ። ዝም ብለን ዞር እናያለን። አልጨረሽም? ኧረ ቶሎ በይ። እዛ 1:30 ላይ ተባባልን። ምን እንደምመስል ኧረ እንውጣ። እየጠበቁን ነው። አይ እኔ አንቺ ምን ሰራሽ? እስቲ ከኔ አንፃር አሁን እስቲ ፍረዱ። አይታችሁ ፍረዱ። ምን ማለት ነው? ሴትና ወንድ ምናምን የምትይው የለም ብለው ነገር እንደዚህ እና ነይ ውጪ። አንቺ ጋር አይደለም ካሜራው እኔ ጋር ነው። አሁን ግን ወደ አንቺ አዞርኳት። አሁን ትወጫለሽ አትወጭም ነው? እኔ ዶርድ ነው ጥዬሽ። ወቸው ጉድ ጋይስ ምን አይነት አለባበስ እንደለበሰች
እህት ምንጊዜም ከኔ ጋር ሁኚ እናቴም ነሽ እህቴም ጓደኛዬም ጀለሴም እንዲቅሙኝ አንቺን ብሉ መላንዳ ሲዛለው ነፍሴን መላጥርቀው ድንችን እንበላ ነው በሁለት ታረግ ይሻላል ተለቅ ያላለሽ እናቴ ድንች ይላል እዚህ ግን ይለያል አንተ ድንች አራም ስላፍቴ ደግሞ ለይታለ ድንች በአዲስ አበባ በጣም እንዲህ ነው ያልኩት ድንች ተበላ አሁን ደግሞ ወደ በቆሎ ታይም በቆሎአችንን ያው ጨለማ ስለሆነ ትንሽ ሀገሩ ጨለም ያለ መብራት የለውም እና የደረቀ በቆሎ ሰጠሽ ነው በስማ መጣን ተመልሰን እዚህ ጋር በቆሎአችንን እየገዛን ነው በጨለማ እንግዲህ ሀገሯን ያው ከጀርባ መብራት ትንሽ የላትም በቆሎ ስንት ነው በቆሎ 50 ብር ነው በቆሎ ቻ እንገዛለን ገና ነው ቤት ስተኛ ነው እንደ ትራንቱ ደናደሩ መላችሁ ተከታተሉ በቆሎአችንን ገዛን እየበላን ወክ ያረጋን ወደ ሩማችን የጋሞ ልጆቹ ገላል እንዳይመስልሽ እሸቱን ከማሳው ይዞ የመጣልሽ ጉደሬ ላከንቶን ወደ ሆቴላችን ተመለስን ሮዝ ሆቴል ምዕራብ አርሲ ዞን ዮ በስተመጨረሻ ገባን ወክ አደረግን በቆሎ በላን ድንች በላን ምናምን ከጧት ጀምሮ እስከ ምሽቱ 2 ሰዓት ተኩል እንዴ ተከበሩ ይሄው ክብርነቱ እዚህ እየዘጋን ነው እንደውም ነው ሰበቡ እንዝጋ አብረን ቆይታ እንዴ ነበር ግን ቆይታ አሪፍ ነበር መጀመሪያ ግን ቻርጀር ጋይስ ስልኬ ላይቭ ገባ ነበር ላይቭ ገቢ ነው አረን ልጥሏል ነገ መንገደኛ ሰተዋል 1 ሰዓት ብሎ ማለት ነው አረና ህይወት ላይ እንደዚህ እንዳይ ብርሃን የሚያደርግልኝ ሰው ያስፈልጋል ሁለት ብርሃን አያቸው አሁን የቪዲዮ በቃ ጋይስ እንዴት ነበር ይሄ በጣም አሪፍ ነበረ የምር ከተማ የሚያዝናናኝ ሰው አይደለሁም ማለት ፎቅራ የሚያዝናናኝ ሰው አይደለሁም እንትን ነው የሚያዝናናኝ ገጠር እንጂ ይሄ ተፈጥሮ ያዝናናኛል ከነሱ ጋር የነበረን ነገር ደግሞ አይታችኋል በጣም ለመናገር ያደክማልም ጭቃው እየጎተተኝ ነበርና እያለኝ ነበር በጣም ደክሞኝና ሲያየኝ መሬቱ እርጥብ ስለሆነ ለዛን ያዝ ያደርጋል እግዚአብሔር ይመስገን ባሪፉ ጨርሰናል ነገ ደግሞ አሁን ነገ 16 ጾም ይፈታል እውነት ለመናገር ቤት ቢሆን በጣም ደስ ይለኝ ነበር በዓል ነው ምናምን ደስ ይለኝ ነበር ዶዶላ ነገ ወደ አዲስ አበባ ስንመጣ ደግሞ ድጋሜ ሶስተኛ ቀን ቪዲዮ ይሰራላችኋል ማለት ነው ቴክስት ላይ በሚለው ነገ ጾማችን ስንፈታ ያለው ውሎ ነገር ቪዲዮ ይሰራላችኋል ነገ ነው መስደብሮኛል ቤት ቦንድ ሲኔ 16 በቃ ቤት ፕላኔ ወንድሜን ብቻውን ነው ቤት እየመጣሁት ቤት ምላችሁ ላጤ ነኝ እናቴ ራሴ ተዳድር ሰው ነኝ እና አይ ምን አሁን እኔ ታናሽ ወንድሜን ቤት አስቀምጬ ነው የመጣሁት አብርሽ አብሩክ የጾም መፍቻ ደግሞ ቪዲዮ በዚህ ነገም ሰርተን አብርሽ ጋር ደግሞ ያበደ ነገር ሰርፕራይዝ አላችሁ አረ በማርያም ይሄ ልጅ ጋብዛት በሉት እንትን ስንት ብቻ የሆነ ነገር ጋብዘኝ እዚህ እየቀረስኩሻል በጣም ቴንክ ዩ እሷ በነገራችን ላይ ይሄንን ስራ የጀመርኩት እሷ የምትሰራበት ድርጅት ላይ ሶሻል ሚዲያ ማኔጀር ስለሆነች ማኔጅ ታደርግላችሁ እሷ ካሜራማን ፈልጋለች ፈልግልኝ እኔ ስራ ያለው he's a big supporter እዚህ በሰበቡ እናት ለጌታ ነው ከአዲስ አበባ ወጣ ብዬ ሶስት ቪዲዮ ደስም ባይላችሁ ወጣ ያለ ነገር ነው ደስ የማይላችሁ እንደዛ አይባልም እንዴ ለማው ደስ የማይላችሁ የሆነ አገሩ ላይ ሄደሽ የምትሰሪው ነገር በስርዓት ወጥ የሆነ ነገር አለ ይሄን አሁን ቪዲዮ ሌላ ሰው ቢሰራው ነው ማለት ከተማን ከሆነ ምን ችግር አለ ቁጭ ብያለሁ እቺ መስራት ደግሞ ከባድ ነው 50 ሺህ አስገቡት እዚህ ጋር ያለው አካውንት የማን ነው የኔ ነው የላጤት ነው ገብታችሁ ሰብስክራይብ አድርጉ ከፈጣሪ ጋር ደግሞ ኔክስት እያደረግን ደግሞ የተለያዩ ቦታችን ይላል እየነገርኳችሁ ኔክስት በጣም አሪፍ ቦታ አለ ሰርፕራይዝ ነው የምናረጋችሁ ሌላ ቀረጻ ቦታ አለኝና የልጅ ጸባይ አሪፍ ከሆነና ይሄ ቪዲዮ አሪፍ አርሲ ሰራናችሁ ቪዲዮዎች አሪፍ ከሆኑለት ይሄ ቪዲዮ ማየት አለባችሁ ነው ቪዲዮ አብራታችሁ ሰብስክራይብ አድርጉ ውጭ ያላችሁ ሼር ለጓደኞቻችሁ ለዘመዶቻችሁ 50 ሺህ አስገቡት በቃ 50 ሺህ አስገቡት እሷን ደግሞ ወደ 10 ሺህ
ስንተኛው ሁኔታ እንኳን ተስፋ የለኝም ገና 3000 ነኝ እኮ ቲክቶክ እዚህ ከአርሶአደሮች ጋር የነበረ ቆይታ የ3 ቀን ብሎግ የ2 ቀን ብሎግ እነኝን ይመስላል። ዳይዋን ላይ ያያችሁት አለ ደግሞ ይሁንላችሁ። ዳይ 3 ደግሞ ጾም ስንፈታና ወደ አዲስ አበባ ስንመለስ ከዛ የተለያዩ የኢትዮጵያ ታዋቂ ስመጥሩ አርቲስቶቻችን ራጮቻችን ያደጉበት የተወለዱበትን አገር ነው አልፈን የምንሄደው። እሱም አንተን ጎተተኝ አላ ደግሞኛል ግልፍ የመጣ እሱ ምንድነው የጥሩነሽ ዲባባ የደራርቱ አራት እንገራቸው ገምቱ በላቸው የማን ሀገር ነው በጣም ምናምን ብለን ያኔ እነሱ ምን አወቀቸው። ለማንኛውም አማኑኤል እባክህ ቀጣይ ታዋቂ ሯጮች የተወለዱበት ያደጉበት ሀገር ላይ ደግሞ የሆነ ነገር እንሰራላችኋለን ማለት ነው። 3ኛ ቪዲዮ ማለት ነው። ይሄ ቪዲዮ ከተመቻችሁ ላይክ ሼር ያደረጋችሁ ኮሜንት አድርጉ፣ ሰብስክራይብ አድርጉ። የዛሬ ቪዲዮአችን ይሄ መስራት በሌላ ቪዲዮ እስከምንገናኝ ሰላም ቆዩልን። ያዘው አርሲ ዶዶላ አበሻዊነሽ ውድ እህት ሰላሙኝ ጤና ይስጥልኝ እህት ምንጊዜም ከኔ ጋር ሁኚ